ኢትዮጵያዊ ሆነው ኢንስታግራም ላይ የሚለቁት ፎቶ ድሮ የፖርን ስታሮች ለቀቁት ተብሎ ከሚለቀቀው ፎቶ ጋር እኩል ሆኗል። አሁን በጣም ውጥርጥር ያለ ይሆናል አይደል? አንዳንድ ጊዜ እኮ የሆነች ሴት ይቅርታ እንግዲህ ሴቶች ብዙ ጊዜ ሴቶች ሰውነት ስለሚያማልል ነው። አንድ ሴት ተበቅበቅ ብሎ በየቅርጹ የገባ ታይት ከለበሰች ቀለሙ ተቀየረ እንጂ እኮ ሰውነቷን እያየሁት ነው አይደል? ጥቁር ሆነ ወይ ቀይ ታይት ሆነ እንጂ እኮ ሁሉንም ቅርጽ ካየሁት ምን ቀረ? ቀለሙን የተቀየረ። እኔ በጣም ፍንዳታ ነበርን። ጸጉራችንን ሰርዝ ነበረ። እዚህ ጋር የሚደረግ ሄድሴት ነበረን። ረጅም ቲሸርት ነበረ። በቃ ነፍሴ ሰዎች አካላቸው ውበታቸው በፕላስቲክ ሰርጀሪ በምን ተጠግኖ የመጣ ነው፣ ግን የእውነት ይመስለዋል። ስለዚህ እሱ እኔ ቆንጆ አይደለሁም፣ እኔ እኮ እንደዚህ አይነት ሰውነት የለኝም፣ እንደዚህ አይነት አካል የለኝም፣ ኢንሴኩሪቲ ይመጣል። የሁሉም ሰው ቪዲዮ ይለቀቅ ቢባል ማለት ነው ሁሉም ሰው ጉዳል፣ ሁሉም ሰው ኃጢአት አለ። ኃጢአት የሌለው ሰው አለ? የለም አይደል? ጉድ የሌለው ሰው አለ? እንደው በህይወታችን ተቀርጾ ቢሆን የሚያሳፍር ነገር የለንም። ዴይ ፓሪ እኔ ነበርኩ ቁጥር 1 ባንዲራውን መመራው ይዤ ማለት ማታ ማታ ይመቸም ሲባል እኛ ዴይ ፓሪ እናዘጋጃለን። ቀን ምናምን ቤት ተከራይተን ሆቴል ተከራይተን ምናምን በቃ ከዛኛው ትምህርት ቤት ከዚህኛው ትምህርት ቤት ተማሪ እንዲመጣ በግድ ኢንፍሉዌንስ አድርገን እንዴ ይገርማል እኮ አንዳንዴ ሰው አያበላን አያጠጣን ብንወድቅም አንዳንድ ጊዜ ላይ ያነሳን ይችላል። ግን እኛ እንጨነቃለን ምን ይለናል ብለን ማለት ነው። ፊት ለፊት ሲያየን ምን እያሰበ ይሆን ስለኔ ይላል። we care a lot ሰውየው ከዝም ብሎ አይቶክ ከዛ ላይ ህይወት ቢዚ አድርጎታል እኮ አያስብህም እኮ አንተን። እኛ 8 ሰዓት ላይ ቤት አዘግተን ይሄን የሚያህል ስፒከር እየጮኸ እየሰማችሁ ነው። ስፒከር እየጮኸ ጥቅጥቅ ብለን ገብተን መድኃኒዓለም ያሳያችሁ። ጸልይ ወገብን ያማል። ስፖርት ስራ ተከታታይ ፊልም ስታየት ውላለህ። እኛ ድሮ ፍንዳታ እያለ አቤት አቤት ቤተክርስቲያን የሚሄድ ሰው ላይ የምንፎግረው ፉገራ አሁን ምላሴን ያስቆርጠኝ ነበር። አንተ መነኮስክ እንዴ ምናምን እላለሁ ማለት ለጸሎት ቤት ብለን የምናመጣቸው ምንጣፍ መጋረጃ ምናምን ስክትክት ብሎ ከተሰራው በኋላ ሳየው እንዳለ ከዛሬ 5 ዓመት በፊት ቁጭ ብዬ የቃምኩበት ዕቃ ነው። ምንጣፉ የቃምኩበት ነው፣ ትራሱ የቃምኩበት ነው፣ መጋረጃው የነበረ ነው። ከስዕል አድኖዎቹ ውጪ በሙሉ ስቀምበት የነበረው ነው። እግዚአብሔር ሳይገርማችሁ ኖርማል ሃይ ስኩል ላይ በጣም ከባዱ ነገር ኤቭሪቲንግ አንተ ደንግጠህ 90 ክፍል ደንግጠህ የምታየው ነገር ኖርማል። ለምሳሌ አሁን ላይ በጣም አጭር ቀሚስ ለብሳ ከስር እስከ ላይ የተቀደደ ለብሳ ስትል አረ ኖርማል ነው ይላል። ሁሉ ጊዜ አይታችሁ ከሆነ ችግርም ይለመዳል ሲባል ሰምታችኋል። ችግር ሲመጣው መጀመሪያ ሰው ይደነግጣል፣ ይረበሻል። አሁን ጦርነት የሆነ ቦታ ሆኖ ችግሩ ሲመጣ የመጀመሪያው 6 ወር በጣም ከዛ ግን ሰው ይለምደውና በቀን አንዴ መብላትም ኖርማል ይሆናል። የሚገርማችሁ አይደል? በቃ የጥይት ድምጽም እንቅልፍ አይወስደውም ነበር። በኋላ ይለምደውና ላጥ ያንኮራፋል። ዓለም የሚፈልገው ኖርማል ነው ብለን እንድንቀበል። ይሄን ቪዲዮ የሚመለከቱ ወጣቶች ዓለም ኖርማላይዝ የሚያደርግበት ነገር ላይ እየነቃን ነው ወይ ነው? ኖርማል ካልሆነማ እኮ ትክክል አይደለም ማለት ነው። ዓለም እየሰራ ነው። በቁርአንም በመጽሐፍ ቅዱስም በደንብ ተቀምጧል። ጾም የዝሙት ተቃራኒ እንደሆነ ዝምጥ ያለ ሱፍ ለብሶ እንደዚህ ሚቲንግ እየተደረገ ድንገት አንድ መጣው ብሎ ተነስቶ የሆነ ቦታ ሄዶ ፖርኖግራፊ አይቶ ማይገባ ነገር አድርጎ ሊመጣ ይችላል። አታውቅም። እነዚህ ልጆች ዛሬ እዚህ የመጡት የተሰራባቸው ነገር አለ፣ ወላጅ የሰራው ነገር አለ። በልጅነታችሁ አታውቁትም እንጂ ተሰርቶባችሁ ለእናንተ እንዲህ አይነት ነገር እንዲያዝናናችሁ ገንዘብ ከፍላችሁ የታክሲ አውጥታችሁ እዚህ ድረስ የመጣችሁት እንዲህ አይነት ቃል መስማት ደስ እንዲላችሁ ተሰርቶባችሁ እኮ ቶሎ ብሎ መንቃት ያስፈልጋል። ስለምቆጭና ስለምንገበገብ ነው ይሄን እየነገርኳችሁ ያለሁት ማለት ነው። ዛሬ የመቋሚያ ኢቨንት ነው።